ሰላም እንዴት ናችሁ? ወደ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን የአማርኛ ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? አመለካከት አመለካከት ይላል። አመለካከት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አ መ ለ ካ ከ ት አመለካከት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል መገፋፋት መገፋፋት ይላል። መገፋፋት የሚለውን ስናይ መማለት ከመቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ፋ ከቤተሰቦች አራተኛ ፊደል፣ በተመሳሳይ ፋ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መገፋፋት መገፋፋት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል አለበሰው ይላል። አለበሰው የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከለቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ሰ ከሰቤተሰቦች የመጀመሪያ ፊደል፣ ው ደግሞ ከቤተሰቦች ስድስተኛ ፊደል ነው። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አለበሰው አለበሰው የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ቃል ማግኘት እንችላለን? መራራቅ ይላል። መራራቅ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ በተመሳሳይ ራ ከቤተሰቦች አራተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መራራቅ መራራቅ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚያ ደግሞ ምን ይላል? ማስቀጠል ይላል። ማስቀጠል የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ጠ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማስቀጠል ማስቀጠል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? አገልግሎት ይላል። አገልግሎት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል፣ ግ ከቤተሰቦች ስድስተኛ ፊደል፣ ሎ ደግሞ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አገልግሎት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? አወንታዊ ይላል። አወንታዊ የሚለውን ስናይም አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ወ ከቤተሰቦች የመጨረሻ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ዊ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አወንታዊ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? ማሰናከል ይላል። ማሰናከል የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማሰናከል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? አስተሳሰብ ይላል። አስተሳሰብ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣
ተ ከቤተሰቦች የመጀመሪያ ፊደል፣ ሳ ከቤተሰቦች አራተኛ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አ ስ ተ ሳ ሰ ብ አስተሳሰብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሰማይጠቀስ ሰማይ ጠቀስ ይላል። ሰማይ ጠቀስ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል፣ ጣ ከቤተሰቦች የመጀመሪያ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰማይጠቀስ ሰማይ ጠቀስ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? መሸጋገሪያ መሸጋገሪያ ይላል። መሸጋገሪያ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሸ ከሸ ቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች አራተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መሸጋገሪያ መሸጋገሪያ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምላን ያዘገያል ያዘገያል ይላል። ያዘገያል የሚለውን ስናይ ያ ማለት ከየቤተሰቦች አራተኛ ፊደል ነው። ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ያ ደግሞ ከየቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ያዘገያል ያዘገያል የሚለውን ቃል ማግኘት እንችላለን። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ሲጨፈጨፍ ሲጨፈጨፍ ይላል። ሲጨፈጨፍ የሚለውን ስናይ ሲ ማለት ከሰ ቤተሰቦች ሶስተኛ ፊደል ነው። ጨ ከጨ ቤተሰቦች የመጀመሪያ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ጨ ከጨ ቤተሰቦች የመጀመሪያ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሲጨፈጨፍ ሲጨፈጨፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ይፈልግሻል ይላል። ይፈልግሻል የሚለውን ስናይ ይህ ማለት ከየቤተሰቦች ስድስተኛ ፊደል ነው። ፈ ከቤተሰቦች የመጀመሪያ ፊደል፣ ል ከለቤተሰቦች ስድስተኛ ፊደል፣ ግ ከቤተሰቦች ስድስተኛ ፊደል፣ ሻ ከቤተሰቦች አራተኛ ፊደል፣ ል ከለቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይፈልግሻል ይፈልግሻል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መጠጋጋት መጠጋጋት ይላል። መጠጋጋት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጠ ከቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች አራተኛ ፊደል፣ በተመሳሳይ ገ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መጠጋጋት መጠጋጋት የሚለውን ቃል ማግኘት እንችላለን። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ምድረ በዳ ምድረ በዳ ይላል። ምድረ በዳ የሚለውን ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ዳ ከቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምድረ በዳ ምድረ በዳ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ይመክሩናል ይላል። ይመክሩናል የሚለውን ስናይ ይህ ማለት ከቤተሰቦች ስድስተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ክ ከቤተሰቦች ስድስተኛ ፊደል፣ ሩ ከቤተሰቦች ሁለተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይመክሩናል ይመክሩናል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ያፋጥናል ያፋጥናል ይላል። ያፋጥናል የሚለውን ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው። ፋ ከቤተሰቦች አራተኛ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ያፋጥናል ያፋጥናል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። እንደዚህ እያደረጋችሁ ካነበባችሁ በኋላ በመጨረሻ ደግሞ ቪዲዮን አቁማችሁ ደግሞ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ምክንያቱም አንብቦ ማለት ብቻ ሳይሆን እየጻፋችሁ ደግሞ መለማመድ ይሄ ለእናንተ ግዴታ ይሆናል ማለት ነው። እንደዚህ እያደረጋችሁ ተለማመዱ።
እስከ መጨረሻው ይህን ካዳመጣችሁ በኋላ ደግሞ እየጻፋችሁ መለማመድ ለእናንተ ግዴታ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።